eating 3 meals a day was created by the Rockefeller Foundation. Our ancestors didn't eat 3 times a day. ሶስቴ መመገብ የሚል አንድ ኬት እንደመጣ የማይታወቅ በሳይንቲስቶች ጥናት እየተደረገ ድጋፍ እየተሰራ በጣም በከፍተኛ ሁኔታ ህዝብን የፈጀ ብዙ ሰዎችን ጤና ያጎሳቆለ ፊሎሶፊ አለ። And your brain works at its best only when your stomach is empty. አጽማታችን በሙሉ በሱባኤ የተላካ ነውና ይሄ ራሱ ምን ያህል ሰውነታችንን አካላችንን ስርዓት ማስያዝ ማለት ነው። ምግብህን እንደ መድኃኒት ብላ ካልሆነ ደግሞ መድኃኒት እንደ ምግብ ትበላለህ በማለት ነው የሚያስቀምጡትና በጣም ፓወርፉል ወርድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከናንተ ጋር ይሁን በማለት ዛሬ ደግሞ ምግብህን እንደ መድኃኒት ብላ አለበለዚያ ግን መድኃኒትን እንደ ምግብ ትበላለህ በሚል ርዕስ እናወጋለን። ጤናኛ አመጋገብ ዘይቤ ለረጅም እድሜ ለደስታና ለተሟላ ጤና ያለው ፋይዳ ከፍተኛ ነው። በአሁኑ ጊዜ የሰው ልጅ በተሳሳተ መረጃ ተወዛግቦ ጤናውን፣ እድሜውን፣ ደስታውን እያጣ ይገኛል። ለመሆኑ ጤነኛ አመጋገብ እንዴት ነው? እንዳልኩት አጽዋማት ሁሉ በሱባኤ ሲለኩ ራሱ አይምሮ በትክክል መስራት ይጀምራል ማለት ነው። እንደፈለጉ እንዳገኙ መብላት የለም። ምክንያቱም እያንዳንዱ ጤናችን ሆነ የሰውነት አቀማመጣችን የወደፊት ህይወታችን የእድሜያችን መርዘም ማጠር የሚገናኘው በቀጥታ ከምንበላው ምግብ ጋር ነው። በመጀመሪያ ይላሉ ዓለማችን ላይ የሰው ልጅ የሚመገበው በቀን 2 ነበር የሚመገበው እና ከዛ ይሄ ፕሮጀክት ከተያዘ በኋላ ከኢንዱስትሪ አብዮት በኋላ ነው ይሄ ሆነው። ከዛ በኋላ የሰው ልጅ ህይወቱ በተክላላ ስናክ ምናምን ጠዋት ማታ ራት እንዲህ ያለ ህይወቱን አመሰቃቅሏል። ቅዱስ አዳምና ቅድስት ሔዋን ትእዛዝን አፍርሰው የወደቁት በምግብ ነው። ቅዱስ አዳምና ቅድስት ሔዋን ሲወድቁ የሰው ልጅ ባህሪም የወደቀ ሆነ። ይህ ጊዜ ሰው ልጅ ባህሪ ከኃጢአት ጋር ተዋወቀ። ኃጢአትም በሰው ልጅ ፈቃድና ዕውቀት ህሊና ላይ ትርጉም ያለው አሉታዊ ለውጥን አመጣ። እግዚአብሔርን ከመፈለግ ጋር የተፈጠረው የሰው ልጅ ፈቃዱ ተበላሸ። ነፃ ፈቃድ የነበረው የሰው ልጅ በኃጢአት በኩል ራስን መውደድና ፍትወትን ተዋወቀ። የራስን እርካታና ደስታ ብቻ መሻት ደግሞ ለሆዱ መኖርን ተለማመደ። ዛሬ የሰው ዘር ለመኖር ሳይሆን የሚበላው ለመብላት የሚኖር እስኪመስል ድረስ ለሆዱ ተገዝቷል። ግን በአጠቃላይ በቀን 3 መመገብ የሚለው ነገር ተመልክቶ ያለው በተለይ ለዲፖፑሌሽን አጀንዳ የሰው ህዝብን ቁጥር የዓለምን ህዝብ ቁጥር ለመቀነስ የምዕራቡ ዓለም ዲዛይን አድርጎ ለረጅም ጊዜ የሰራው በመሆኑ የተነሳ በጣም ብዙ ሰዎች በሊታ ሆነዋል። አእምሮአቸው አንጎላቸውም ጭምር ከምግብ ውጪ ማሰብ እንዳይችል አድርጎ ስራ ምግብም ለስራ እንደገና ደግሞ ሆድንም ከምግብ አንፃር ምግብንም ከህይወት አንፃር ሰዎች እንዲመለከቱ ተደርጎ በከፍተኛ ደረጃ በጣም ብዙ ስራዎች ተሰርተውበታል። የእስራኤል ልጆች በግብጽ የነበረውን ምግብ መጠጥ እያሰቡ እግዚአብሔርን አማረሩ። እግዚአብሔርም የፈለጉትን ሰጣቸው። ሆኖም ስለ ሆዳምነታቸውና መስገብገባቸው ተቀጡ። ስጋውም ገና በጥርሳቸው መካከል ሳለ ሳያኝኩት የእግዚአብሔር ቁጣ በህዝቡ ላይ ነደደ። እግዚአብሔርም ህዝቡን በታላቅ መቅሰፍት መታ ይላል። በሆዳምነት ለተሸነፈ ሰው ንጽህናን ማግኘት እጅግ የማይመስል ነገር ነው። የሆድ መሙላት የስጋም ምኞት ያቀጣጥላል። አንድ ሰው ለምግብ ያለው ፍላጎት መግታት ካልቻለ ጾታዊ ፍላጎቱን መግታት አይችልም ይላሉ አበው። በሙሉ በሱባኤ የተላካ ነውና ይሄ ራሱ ምን ያህል ሰውነታችንን አካላችንን ስርዓት ማስያዝ ማለት ነው። ይሄ ያገኘነውን ነገር መብላት ያገኘነውን ነገር መጠጣት በጣም ቀላል ነው። በመንፈሳዊ ህይወትም የሰው ልጅ ሲኖር ራሱን ሊቀጣ ራሱን ሊያስተካክል ራሱን ሊያዘጋጅ ይገባል ማለት ነው። ጾም ስጋና ቅቤ ብቻም ሳይሆን ደግሞ ከምናደርጋቸው ነገሮች ከምንፈልጋቸው ስጋዊ ነገሮች ሁሉ እንዴት እንድንቆጠብ ሱባኤ ራሱ ያስተካክለናል። እንዳልኩት አጽዋማት ሁሉ በሱባኤ ሲለኩ
ራሱ አይምሮ በትክክል መስራት ይጀምራል ማለት ነው። And your brain works at its best only when your stomach is empty. So we always make sure we eat in such a way, how much ever we eat, our stomach must be always empty within 2 to 2.5 hours time maximum. Because any correction and purification that needs to happen in the body, your stomach needs to be empty. It's very, very important. Be in a fasted state. Why do you heal when you sleep? Because you're fasted, your body's able to take the energy that it normally would use, breaking down and digesting food, and instead it's putting it towards healing and feeling sick. በቀን ስንት ጊዜ መመገብ ይበጃል? ቀደም ሲል በቀን 5 እና 6 ጊዜ መመገብ ለሰውነት ጠቃሚ ነው የሚለው አስተሳሰብ የተለመደ ቢሆንም የቅርብ ጊዜ ጥናቶች ግን ይህ ሁሉ ጊዜ ትክክል እንዳልሆነ ያሳያሉ። የተከማቸ ስብን ለማስወገድ በቀን 1 ጊዜ መመገብ በቂ ነው ይሉናል። ጾም ለሃይማኖታዊ ግዴታ ብቻ ሳይሆን ለጤና ያለው ጥቅም እጅግ ከፍተኛ እንደሆነ በሳይንስ ተረጋግጧል። በተለይ በየጊዜ ገደብ ያለው አመጋገብ በአሁኑ ጊዜ ተመራጭ ነው። በጣም ብዙ ተመጋቢዎች በጣም ብዙ መርዝ ወደ ሰውነታቸው እያስገቡ እንዳሉ ልትረሱ አይገባም። የኢንሱሊን መስተካከል ጾም የስኳር መጠንን ለማመጣጠንና ለአይነት 2 ስኳር በሽታ ያለንን ተጋላጭ ለመቀነስ ይረዳል። ለአእምሮ ጤና ጾም የአንጎል ሴሎችን እድገት የሚያነቃቁ ሆርሞኖችን በማመንጨት የማስታወስ ችሎታንና ትኩረትን ይጨምራል። ለጤና ለደስታና ለረጅም ዕድሜ የሚረዱ የአመጋገብ ስልቶች ለረጅም ዘመን በጤና ለመኖር የሚከተሉት ነጥቦች መተግበር ይመከራል። 80% ብቻ ብላ ማለት ነው። ወይም ደግሞ ጠግበህ አትብላ፣ ጥግብ እስክትል ድረስ አትብላ። ምክንያቱም ሰውነት ይጨነቃል፣ አይምሮ ማሰብ አይችልም በሚል ነው እነሱ የሚፈቱት። ስለዚህ ለረጅም ዕድሜ የሰውነታችንን ኦርጋኖች አለማድከም፣ ከአቅማቸው በላይ ስራ አለመስጠት፣ ከተፈጥሯቸው በላይ እንዲደክሙ አለማድረግ ትልቅ ዕድሜ ወይም ረጅም ዕድሜ እንድንኖር ያደርጋል። የጥራት ደረጃ ኳሊቲ ኦቨር ኳንቲቲ የምንበላው መጠን ሳይሆን የያዘው ንጥረ ነገር ይወስነዋል። ተፈጥሯዊ ምግቦች ከፋብሪካ የወጡ ፕሮሰስድ ምግቦችን ቀንሰው እንደ አትክልት፣ ጥራጥሬ፣ ፍራፍሬና ለውዝ ያሉትን ያዘውትሩ። 80-20 መመሪያ በጃፓን የሚገኙ ረጅም ዕድሜ ባለቤቶች ኦኪናዋ የሚከተሉት መመሪያ አለ። ሆዶ 80% ሲሞላ መብላት ማቆም። ከመጠን በላይ መጥገብ ለድካምና ለምግብ አለመንሸራሸር ይረዳል። ጤናማ ለመሆን የግድ ውድ ምግቦችን መግዛት አያስፈልግም። ይልቁንም በቀን የምንመገባቸው ጊዜያት መወሰን ያስፈልጋል። ሰውነት ራሱን እንዲያድስ ጾምን መልመድ ያስፈልጋል። ምክንያቱም የነፍስም የስጋም ጥቅም ይሆናልና። ጾም ፈቃደ ስጋን ለፈቃደ ነፍስ ማስገዛት ማለት ነው። ርቱዕ በሆነች ሃይማኖት የነበሩ አበው ባቀኑልን የጾም ስርዓት በዚህ አሁን ባለንበት የ8ኛው ሺህ ዘመን ያለን የርቱዓን ትውልድ ጾም ልክ የቀድሞ አበው ስርዓት ተከትለን በአክፍሎት ጾሙን እንፈጽማለን። ይህም ለነፍስም ለስጋም የሚጠቅመን ስርዓት ነውና በማለት ለዛሬ በዚሁ ፈጸምኩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሰሃለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ